የማከብረው እዚህ ውብ በሆነ ግቢ ውስጥ ነው። ዳሽ ለአዲሱ ዳሽ እንደምን ቡና ጠጡ ማቲ እንዴ? እስቲ ቡና እየጠጣን ደግሞ እንጨዋወት። እንዴት ከወይዘሮ አምሳሉ ወደ አንቺ እንዴት መጣ? ደርግ ራስን ስላልፈለገ አውጡ ሲባል ዳሽን ተባለ። የእንግሊዝ ሀገር ፕራይም ሚኒስተር የነበረው ብዙ የታወቁ ሰዎች ይመጡ ነበር። አይጭ ከፈረሰ ምን አገባኝ ብለሽ እኮ መቅረትም ትችይ ነበር። አቃቶኝ ነበር። አሁን ይሄን ያህል ትርፎኝ አይደለም። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ በጣም የሚያምር ግቢ ውስጥ ነኝ ያለሁት። ጥምቀትን የማከብረው እዚህ ውብ በሆነ ግቢ ውስጥ ነው። ተከተሉኝና ወደ ውስጥ ገብተን ምንድነው ያለው የሚለውን ነገር እናያለን። ሰላም። ሃይ ፍሬ፣ እንኳን ደህና መጣሽ ለአዲሱ ዳሽ። እንደምን እንኳን አደረሰ። ደህና ነሽ? ቴንክ ዩ። አንቺም እንደዚሁ ደህና ነሽ? ፈሬ ደህና እግዚአብሔር ይመስገን ተመስገን። እንኳን ደህና መጣሽ። አዎ ይባላል። አዎ ቴንክ ዩ አመሰግናለሁ። አለን ይኸውልሽ ቤታችንን አሰማምረን እየጠበቅን ነው። እንቀመጥ ወይስ እየሄድን ብንጫወት አይሻልም? ቁጭ ከመንሽ ከቤቱ ጀምሬ ላሳያችሁ። እንግዲህ ለተመልካቾች ንገሪልን፣ ዛሬ የት ነው ያለነው? ዛሬ አዲሱ ዳሽን ተራራ የባህል ምግብ ቤት ነው ያለነው። አዲሱ ዳሽን ተራራ የባህል ምግብ ቤት እንግዲህ 50 ዓመት ሆነው። በጣም ደስ ይላል። አናቱ ላይ 50 ዓመት ሞልቶታል። አሜን አሜን። ከእናት ወደ ልጅ የመጣ ነው። ሆፕሊ ደግሞ የኔ ልጅ ደግሞ ይወስዳል ብዬ አስባለሁ። እና በቃ ባህሉን ለማንጸባረቅ ምግባችንን ለእንትን ለማለት ሬዲ ነን። እናሳያችሁ እንግዲህ ዛሬ መጣ ነው ዳሽን ተራራ ነው። ዳሽን ተራራ 50 ዓመታትን እጅግ በተወዳጅነት እስከ ዛሬ ድረስ ዘልቆ እዚህ ላይ ይገኛል። ዛሬ ሶስተኛ ቤታችሁ ነው። ይሄ ሶስተኛ ቤታችን ነው። በ50 ዓመት ታሪክ ውስጥ ሶስተኛ ቤታቸው ነው። እንደምታዩት በጣም ነው የሚያምረው። ወደ ውስጥ ገብተን ደግሞ እያየን እንዴት እንደሚያምር እናሳያችኋለን። እሷ ባለቤቷ ጽጌ እባላለሁ። ቻው። ዝም ብለን ገባን። እሺ እንግዲህ ቤቱ ሬስቶራንት፣ የባህል ምግብ ቤት እና ጋለሪ አርገነዋል። ማለት ቆንጆ ስሎች አሉበት። እና ሰውም ሲመጣ ምግብ ብቻ ሳይሆን ጥሩ ነገሮችንም እንዲያይ ነው። እና እንግዲህ ይሄ የባህል አዳራሻችን ነው። ብዙ ነገሮች አሉበት። በጣም ነው የሚያምረው። እና ደግሞ በቃ ቤት ነው የሚመስለው። የሆነ የቤት አይደል ነው እኮ ቤትን ነው ወደ ሬስቶራንት የቀየርነው። እና ምንም ብዙ ነገር ሳንነካካ ቤቱን እንዳለ ሆኖ እንግዲህ አሳምረነዋል። ጥሩ ጽድት ያለ ቤት ነው። በጣም ነው የሚያምር ቤት ነው። ይሄ አዳራሻችን ነው። እዚህ ጋር ደግሞ ቴረስ አለን። ቴረሱ ያው ከውጭ ሆነሽ ቆንጆ ግቢ ታያለሽ። እና ይሄንን ይመስላል። ከዛ ወደዛ ደግሞ ስንቀጥል ሰው ከቤተሰብ ጋር ከወዳጅ ዘመድ ጋር ከጓደኛ በጣም እንደ ቤቱ ተሰምቶት ብዙ ሰው በናፍቆት የጠበቀው ነው። አሁን በልማት ተነስተን 10 ወር ቤት ስንፈልግ ቆይተናል። እና ዋናው ይሄንን ቤት እንደውም በቃ ሙጭጭ ብዬ እንዳረግ ያረገኝ የካስተመሩ ፍላጎት ነው። እየደወሉ እንጸልይ፣ የት ነው የምትፈልጊው፣ ምንድነው የምናረግልሽ ምናምን ማለት የሰው ይሄንን ማግኘት ቀላል ነገር አይደለም። ቀላል ነገር አይደለም። እና ይሄ እንግዲህ እንዳለ ቤቱ ነው። እዚህ ጋር ካሸሮች አሉ። የካሸር ቦታ ነው። ይሄ እንግዲህ አየሹ ስፋቱ የድሮ ቤት እሱ ነው። እንግዲህ እዚህ ጋር ባራችን ነው። ያው እንዳልኩሽ የድሮ ቤት ስለሆነ መከፋፈት ስላልተቻለ ባለው መንገድ ለማስተካከል ሞክረናል። በውጭም በኩል ሰው መግባት መቆም ይችላል። በዚህም አለ። ይሄንን ይመስላል። ቤት ውስጥ ያለ ባር ነው። ሌላም ፕራይቬት ሩሞች አሉን። እዚህ ጋር ደግሞ መታጠቢያ ቤቶች አሉን። እዚህ ጋር አንድ ወንድ አንድ ሴት መታጠቢያ ነው ያደረግነው። መግባት እንችላለን።
እዛ ጋር የወንዶቹን አድርገናል። ይሄም እንዳልኩሽ ባለው መንገድ ነው። ግን የእቃውን ሳንነካካ ይሄ የሴቶች መታጠቢያ ነው። አትክልት አድርገን ባኞ ላይ እንትኑን አድርገን ምናምን ትንሽ ክሪኤቲቭ ለመሆን ሞክረናል። በደንብ ተሳክቶላል። ከዛ ያኛው ያው ፕራይቬት ሩም ነው። ትንንሽ ክፍሎች ናቸው። እዚህ ጋር አለን ማለት ነው። ለብቻው ለመጠቀም ለሚፈልግ ሰው እንደሱ እናደርጋለን። ሁሉም ቦታ አሉ። ጋለሪ ነው የሚመስለው። እትስ በቃ እንደ ጋለሪ አድርገነዋል። ምንድን ያደረኩት ብዙ ሳሌዎች የጋለሪ ቦታ የላቸውም እና ለነሱም ቻንስ ነው እዚህ ቢቀመጥላቸው፣ ለኔም ዴኮሬሽን ነው። የሚፈልገው ሰው ይገዛዋል። ይሄ ደግሞ በሯ ራሱ በጣም እቺ የምግብ ሰርቪሳችን ነች። የሰርቪስ ኤሪያ ነው። ምግቡ ትሪው ከዚህ ይመጣና እነዚህ መሶቦች እንግዲህ ምንድናቸው? የባህል ስለሆኑ ትሪውን እዚህ ውስጥ እናደርጋለን። እቺን እንከድናለን። እንደዚች አድርገን እንሄዳለን። ምንስ ማቅረቢያ ነው ማለት ነው። እንደሱ እያደረጉ ልጆቹ በተቻለን መጠን እንደሱ ነው ያደረግነው። ያው የባህል ይሄ ማዘጋጃውና ልጆቹ ከዚህ ምግባቸውን ያመጡና ይሄንን በአይነት የትሪ አይነቶች አሉ። ለአንድ ሰው፣ ለሁለት ሰው፣ ለሶስት ሰው የሚሉ እሱን እየያዙ ወደ ጠረጴዛ ላይ ይሄዳሉ ማለት ነው። አሁን ከዛ በኋላ እንግዲህ ምግብ የሚዘጋጅበትን ቦታ እናሳያቸዋለን። ይሄ ደግሞ እንግዲህ ከዛ ላስጀምርሽ። ይሄ ሁሉ ነገራችን እዚህ ነው የሚዘጋጀው። አሁን እንግዲህ ይሄ ሚጥሚጣ ነው። ሽሮአችን፣ በርበሬያችን፣ ሚጥሚጣችን ሁሉ ነገራችን እዚህ ነው የምናዘጋጀው። የዳሽን ተራራ ተወዳጅነት የቀጠለው በዚህ ምክንያት ዋናው ሚስጥሩ ይሄ ነው አይደል? ምክንያቱም አሁን አንቺ ከሌላ ቦታ ብትገዢ አንድ ቀን ጥሩ ቢሆን አንድ ቀን ጥሩ አይሆንም። ይሄ ግን ተመጣጣኝ ቅመሞቹን ሁልጊዜ ስለሚደረግበት ብዙ አንድ አይነት እንትን ይሆነዋል እና ይሄ ቅመሞቻችንን የምናዘጋጅበት ቦታ ነው። ይሄ እንግዲህ እዚህ ጋር ስቶር አለን። እዚህ ጋር የፋይናንሻል የቢሮ የስራ እንትን ነው። አንዱን እንድታዩት የምፈልገው እንጀራችንንም እዚህ እንደምን ኦፍ ኮርስ ሌላው ዋና ነገር እኛ የትም ቦታ እንጀራ አንጋግርም። ይኸውና እንደምታዩት እሷ ያው ጥላዬ ትባላለች። አንደኛዋ እንጀራ የምትጋግርልን ናት። ያው እየጋገረችን ማሳየት ይቻላል። ይሄ የእንጀራ ቤታችን ነው። ሁሉንም ነገር እዚህ ነው የምናደርገው። ጤፉ ተፈጭቶ ብቻ ነው የሚመጣው እና ለ50 ዓመት እንደዚህ ነው የዘለቀው። ለ50 ዓመት እንደዚህ ነው የዘለቀው። እንጀራችን ደግሞ ነጭም ቀይም ነው ያለን ለካስተመሮቻችን እንትን ለመስጠት። ይሄንን ይመስላል። አሁን ደግሞ ያው ወደ ዋናው ወጥ ቤት ወስዳችኋለሁ። ይሄ ያው የእቃ ማጠቢያ ነው፣ ምንም አዲስ ነገር የለውም። እንግዲህ አሁን ይሄ ዋና ወጥ ቤታችን ነው። እንደምን አረፈዳችሁ? እንዴት ናችሁ? እንኳን አደረሳችሁ። ምግብ የሚሰራበት ነው። ይሄው አሁን ይሄ የክትፎ ስጋ እየተከተፈ ነው። ክትፏችንንም እኛ በእጅ ነው የምንከትፈው እና ወጥ ቤታችን እንግዲህ ይሄንን ይመስላል። ጥያቄ ካለሽ መጠየቅ ይቻላል። እና ይሄንን ይመስላል። ከዛ እንግዲህ እንዴት ነው ያው እዚህ ይታዘዛል። እሷ ደግሞ ፍሬ ትባላለች። ኦርደር ተቀባይ ናት። ምግቡ ከዚህ ይወጣል፣ ወደዛ ሄድና ባየሽው መሶብ ይደረጋል። ይሄ በሙሉ ስቶራችን፣ ፍሪጅ ቤታችን ምናምን ነው። ማየት ያስፈልጋችኋል? አያስፈልጋችሁም? እዚህ ጋር ደግሞ ምን ሰርተናል? የቅመም ሮዝመሪ አለን፣ ፓርስሊ አለን፣ ኦሬጋኖ አለን፣
በቃ እንደዚህ አይነቱ ቅመሞቻችንን እዚህ አሁን እኛ እንጠቀማለን። ናና አለን፣ ሻይ እናረጋለን፣ ኮመሜላ አለን። አዎ ኮመሜላ አለን፣ እንደሱ ናና አለን እና ለመጠቀም እንሞክራለን ማለት ነው። ከጓሮ አዎ። ከዛ በዛ እንሄድና መታጠቢያ ቤቱ ምናምን አሳያችኋለሁ። ከዛ ወደዚህ ስንመጣ እዛ እንዳሳየሁሽ መታጠቢያ ቤቱ የድሮ ቤትም ስለሆነ አንድ ነውና እዚህ ጋር ሌላ ሰራንለት። ይሄ የሴቶች መታጠቢያ ነው። 2 መታጠቢያ አለን። ለዊልቸርም አክሰስ አድርጌ ነው ያደረኩት። ብዙ ጊዜ እኔ እሱን አደርጋለሁ ምክንያቱም አካል ጉዳተኞች እንዲመጡ አዎ እና ደግሞ ሲመጡ ደስ ይላቸዋል ሲያዩት። ይሄ ደግሞ ወንዶች መጸዳጃ ነው። ይሄ ደግሞ የእጅ መታጠቢያ ነው። ድሮ ከሳንቺስ ቤት የጆሃውላ ነበር አይደል? ማታ አሁንም እናደርጋለን። ይሄ ምንድነው ግቢው ትልቅ ስለሆነ ውጭ ሰው ስለሚቀመጥ መኪና በዚህ በኩል አምጥቶ ቆሞ እጁን ታጥቦ መታጠቢያ ቤት ተጠቅሞ ወደ ሬስቶራንቱ እንዲገባ ነው። ሰፊ ነው በጣም እግዚአብሔር ይመስገን። ቦታው እንግዲህ ይሄንን ይመስላል። ዛፉ ቆንጆ ነው። ወደፊት እንግዲህ ኢንቬንቶች ምናምኖች ለማዘጋጀት ኢንቬንት አለኝ። እንግዲህ አሁን 4 ወሬ ነው። 4 ወራችን ነው እንግዲህ ስራን እየጠበቀን ነው። 4 ወር ነው አሁን ከተከፈተ 4 ወር 10 ወር ነው የዘጋ ነው። እዛኛው ከአምባሳደር ተነስተን ወደዚህኛው ስንመጣ ወደ አቧሬ 10 ዓመት ነው የሰራሁት። 10 ዓመት ያው የራሴ ቤት ስለሌለኝ ክራይ ነው። ከዛ በኋላ ያው በልማት ፈረሰ። ትንሽ አስቸገረኝ። አሁን በአሁኑ ሰዓት ብዙ ነገር ለልማት ስለሚሉ አንድ 10 ወር ፈጀኝ የኔን አይነት ቤት ለማግኘት። እንደ ፍላጎት ደግሞ ይመሳሰላል እንደ ፍላጎቴ እና እዚህ ድረስ እንግዲህ ያው መኪና ማቆም ይቻላል። ከዛ ወደዛ ጋር ደግሞ ስንሄድ ያው ዝግጅት የሚዘጋጅበት አዳራሽ አንዳንድ ጊዜ በፊት አሁን እንኳን ገና ሰውም እየለመደው ነው። ቦታ ከጠበበ ምናምን እዛ ጋር እናደርጋለን። ግን ይሄንን ዋናው ለዝግጅት ነው እንትን ያደረግኩት። እዚች ጋር ቡና ቤት አለች፣ የኮፊ ሴሬሞኒ እና ቡና ጠጡ ማቲ እንዴ እና ይሄንን እዚህ ይመስላል። ከዛ ይሄው እንዳልኩሽ አሁን አክሰሱ ይሄ አለ፣ ለዊልቸር አክሰስ አለ። መስተናገድ በጣም ይችላሉ። ሰላም እንዴት አደራችሁ? ይሄ ለዝግጅት ነው። ስቴጅም አለው ምንም አለው። ለዝግጅት ያዘጋጀነው ነው። ለሁሉ ነገር መዘጋጀት ይቻላል እና ይሄንን እንደዛ ዝቀታል ከፍ ብሎ ነው የመጣው አሁን። ምክንያቱም ቦታው ጥሩ ስለሆነ ሰፋ ያለ ስለሆነ በምንችለው ባበሻ ዴኮሬሽን አድርገን ምናምኑም አለ እና እንደዚህ እንኳን ሆነሽ ስታነሹ ይሄንን እንዴት እንደሚያምር ታያል። ፍላወሩ ምናምኑ ብዙ የአትክልት ፍቅር አለኝ። እንደዚህ አበባ ምናምንና ድሮ ደስ የሚል ቤት ነው። እና እንደዛ ነው እንግዲህ። ስለዚህ የሆነች ቦታ አረፍ እንበልና ደግሞ እሺ ጽጌ ወይዬ እንግዲህ ግቢውን አየን። በዓል ነው አይደለ? ዝም ብለን ዳሽን ተራራ 50 ዓመት ቆየ ዳሽን ተራራ እያለን እያወራን ነውና ዳሽን ተራራ ግን እንዴት ተጀመረ? ዳሽን ተራራ የተጀመረው የዛሬ 50 ዓመት በ1968 በእኛ
ያኔ የደርግ ጊዜ ነው እንግዲህ ደርግ እንደመጣን እና ያው የሰው ቤት 2-3 ቤት ያለው ሰው ይወረሳል እና አንድ ቤት ይፈቀድለታል። እናቴ አንድ ቤት ተፈቀደላትና አምባሳደር ፖስታ ቤት ጀርባ ያለው ፎቅና ምድር ቤት ነበራት፣ ታከራየው ነበር። እሱን ትመርጣለች እና ከዛ ያው ሰው ሁሉ ያን ጊዜ ያው ሁሉም ተወርሶ 250 ብር ነበረ የሚሰጣቸው። ያንን ሁሉ ቤት ተወርሶ ማለት ነው 250 ብር አበል ተብሎ ይሰጣል እና በዛኛን ማሳደግ ስለማትችል ማኖር ስለማትችል ብዙ ወዳጆቿ እንደ ወይዘሮ አምሳለ ለምን ባለሙያ ናት፣ በጣም ባለሙያ ናት እናቴ እና ለምን ባለሙያ ነው፣ ጠጅ ይችላሉ፣ ምግብ ይችላሉ፣ ለምን አይደረግም ሲባል እንትን ፎቅና ምድር ስለሆነ የታች ቤቱን ምግብ ቤት ጀመረችው። ላይ እንኖራለን በሰው ተነሳሽነት ማለት ነው። ጀምሪ በሚለው አዎ። ከዛ በዛ ተጀመረ። እኛ ያኔ ልጆች ነበርን፣ ትምህርት ቤት እንሄዳለን እና በዛው ተጀመረ፣ በዛው ቀጠለ። ቢዝነስን በተለይ እንደዚህ የቤተሰብ ቢዝነስን ወደ ታች አውርዶ ተቆጣጥሮ ይሄን ያክል ዓመት ማቆየት መቻል ትልቅ ነገር ነውና እንዴት ከወይዘሮ አምሳሉ ወደ አንቺ እንዴት መጣ? የመጣው ያው እናቴ በድንገት ስትታመም አንድ ሰው አስፈለገና እኔ መጣሁ። ልጅ ነበረኝ፣ ልጄንም ይዤ ከአሜሪካን ሀገር መጣሁ። ብዙ የሬስቶራንት የሆቴሎች ስራ ሰርቻለሁ። ኤክስፔሪንሱ ብዙ አለኝ እና ኤኒዌይ እሷን በምትፈልገው መንገድ እየረዳው ለ3 አመት አብረን ኖርን እና እሷ ከዚህ ዓለም ስትለይ እርግጠኛ አልነበርኩም፣ ግን ጀመርኩት፣ አደስኩት እና ከዛ በኋላ ስሙ እንደገና እየገነነ መጣ። መጀመሪያ ስሙ ሲከፈት ራስ ዳሽን ነበረ። ደርግ ራስን ስላልፈለገ አውጡ ሲባል ዳሽን ተባለ። በዛ ነው የቀጠለው። ከዛ ደግሞ በ2007 መጨረሻ ላይ በልማት ፈረሰ። ከአምባሳደር የነበረው በልማት ሲፈርስ ያው ቤት ፈልጌ አዋሪ ገባሁ። ያለፈው ቤት ማለት ነው። አዎ ሰላም። እስቲ ቡና እየጠጣን ደግሞ እንጨዋወት። ፈንዲሻለው፣ እጣን አለው። ቡናውን እናመሰግናለን። ከዛ አንድ 6 ወር ምናምን ፈጀብኝ። እዛም አገኘው እኔ እንደምፈልገው አድርጌ ሰራሁት። ጥሩ ነገር ወዳለው ሰውም ደግሞ ይወዳል። አዎ እና በጣም ጥሩ ሆኖ ለ10 አመት ሰራን እና በጣም ያልመጣ የእንግሊዝ ሀገር ፕራይም ሚኒስተር የነበረው ብዙ የታወቁ ሰዎች ይመጡ ነበር። የባህል ሙዚቃም ነበረው። የባህል ሙዚቃም አለው። ብዙ የውጭ ሀገር ሰዎች ምግቡን ይወዱታል፣ ኤምባሲዎች ምናምኖች እና ስንሰራ ቆየን። አሁን እንግዲህ ያለፈው አመት ደግሞ እንደገና ያው በልማት ተነሳን። ስንነሳ ብዙ ጊዜ አልሰጡንም። መጀመሪያ አይፈርስም ነበረ። ከዛ በሳምንት ውስጥ ይፈርሳል ተባለና ተነሳን። ትልቅ ቻሌንጅ ነበረው። እቃ ማስቀመጫው ምኑ ኤኒዌይ አልፎ 10 ወር ሙሉ ስፈልግ ቆይቼ በ10ኛው ወሬ ይሄንን ቦታ አገኘሁኝ። ምንድነው እኔ አንደኛ 50 አመት ቀላል አይደለም። የሀገር ቅርስ መሆን የነበረበት ነው። በምንም ደረጃ ቢሆን አንድ የኢትዮጵያ ምግብ ቤት 50 አመት ቆየ ሲባል 50 አመት አንቺ ማንኛችሁም እዚህ የተወለዳችሁ አልተወለዳችሁም አይደለ? እና ቅርስ ነው፣ አንድ እንትን ነውና ድጋፍ መሰጠት ነበረበት። ግን እኔ ራሴ ተጣጥሬ እዚህ ደርሻለሁ። አሁንም ሆፕፉሊ በዚሁ እንትን አደርጋለሁ ብዬ አምናለሁ።
እኔ ያስገረመኝ ምን እንደሆነ ታውቂያለሽ? አሁን ሰው አማራጭ ባይኖረው እሺ ይባላል። አንቺ በዜግነት አሜሪካዊ ነሽ። አዎ። ስለዚህ አይጭ ከፈረሰ ምን አገባኝ ብለሽ እኮ መቅረትም ትችይ ነበር። አቃቶኝ ነበር። አሁን አቃቶኝ ነበር። እኔ ምንም እግዚአብሔር ይመስገን። ምን መሰለሽ ሰራተኞቼ ከናቴ የጀመሩ አሉ፣ ከዛም ደግሞ ከኔ ጋር የጀመሩ አሉ። እዛኛው ዳሽን እያለው 80 ሰራተኛ ነበረኝ። አሁን ገና ያው ቀስቀስ እየቀጠርን ነው። አሁን 60 ሰራተኛ አለኝ። እንግዲህ 60 ሰራተኛ ማለት በእነሱ ደግሞ ልጆች ሲተዳደሩ 2 3 4 5 ልጆች ያሏቸው አሉ። እነሱ እንግዲህ ስንት ናቸው? ወደ 300 ይሄዳሉ። አንድ ድርጅት 300 ኢትዮጵያን አስተዳደረ ማለት እንደ ቀላል መውሰድ የለብንም አይደለ? ትልቅ ስራ ነው እየሰራው ያለሁት ብዬ ነው የማስበው። ይሄን ያህል ትርፍ አትርፎኝ አይደለም የምኖርበት አለኝ። ግን እነዚህን ሰራተኞች ይዤ እንደ ቤተሰብ ይዤ ቤተሰቦቼ ናቸው እንደ ቤተሰብ ይዤ መኖሬ ለኔ ትልቁ እንትን አሸነፍኩ ማለት ይሄ ነው። ቅድምም እያነሳን ነበረ በጣም ዳሽን ተራራ ተወዶ እስከዛሬ በ50 ዓመት ታሪክ ውስጥ እንዲቆይ ያደረገው በራሳችሁ የምታዘጋጇቸው ነገሮች እንደሆኑ ቅድም እያነሳሽልኝ ነበረ። ሁሉ ነገራችንን፣ በርበሬያችንን፣ ሁሉ ነገር ቅመማችንን፣ እንጀራችንን፣ ሁሉ ነገራችን ጥሬ እቃውን እናስገባለን። እዚሁ ነው የምናዘጋጀው። ለዚህ ነው ሚስጥሩ 50 ዓመት። አሁን ሰው ለምሳሌ ዛሬ በልቶ የዛሬ 5 ዓመት ቢመጣ ዋው ምግባቸው አልተቀየረም ይላል። ምክንያቱ ቅመሙ ካልተቀየረ ምግቡ ሊቀየር አይችልም። እጅ እንኳን ቢቀየር አይቀየርም። አዎ። እና ይሄንን ስሙን ይሄንን እንትኑን ደስ ይለኛል። እኔ በተፈጥሮ ሰው የምወድ ሰው ነኝ። እንግዶች መጥተው ሁልጊዜ ካስተመሮች እንትኖቼ ሰራተኞችን እምላቸው ምንድነው ካስተመር ንጉስ ነው አይደለም? መጥቶ በልቶ ገንዘቡን ከፍሎ እንትን ሲል ቢናገረን እንኳን ሊመታን እንኳን ቢፈልግ ይሄንን ቢመታችሁ መልሳችሁ ይሄንን ስጡት ነው የምለው። ምክንያቱም እኔን እንኳን ቢያረጋኝ እኔ ልደባደብ አልነሳም አይደለም? እንደዛ እያልኩ ነው እንትን ማስተምራቸውና ምንድነው ካስተመር ሰርቪስን ማሳደግ እፈልጋለሁ። በሌላው መንገድ ዘርፍ ላይ ገብቼና በዚህ ምክንያት ሰው ይወደዋል ቤቱን። በጣም ተወዳጅ ቤት ነው። አንደኛው ደግሞ እንዳልዘጋም ያደረገኝ ምንድነው ብዙ ካስተመሮቼ እኔ ምንድነው ዋና ስልኬን ፐርሰናል ስልኬን ነው ለካስተመሬ ጉግል ላይ ብትከፍቺ የኔ ስልክ ነው ያለው። ለምንድነው ራሴው መገናኘት ነው የምፈልገው። እና በቃ በጣም አዝነው ነበረ። የት እንሂድ፣ ሰው የት እንውሰድ፣ ጥሩ ምግብ ያለበት ንገሪን ምናምን ይላሉና ያ ለኔ እንትን ሆነኝ ብርታት ሆነኝና ቤቱን ለማግኘት እንደበቃ አደረገኝና በጣም እንጆይ የማረገው ስራ ነው። ወይ ደግሞ በደንብ ለከስተመር የተመቸሽ ነሽ፣ ፈገግታሽ፣ አቀባበልሽ ነው በደንብ። አሁን አንዳንድ ሰዎች ግራ ይገባቸዋል ይመጡና እኔ ምሳ ሰዓት ብታየኝ እንደ ብድ ነው ስራ ከመታዘዝ ምግብ ማቅረብ መጥረግ ጠረጴዛ ለኔ ስራ ክቡር ነው። አይ እኔ ቦስ ነኝና እንደዚህ አልልም። ምክንያቱም ካስተመሩ ነው የሚቀድመው ከኔ ይልቅና በጣም ወደው ስራ ስለሆነ ምንም አይነት ስራ እሰራለሁ። ያገር ሰው ምን ይላል? ከፍትፍቱ ፊቱ ይባላል አይደል? መጀመሪያ ፊት ነው የሚያለው። ፈገግታሽ፣ አቀባበልሽ ምናምን ደግሞ ይሄን ካስተመር አስጠብቆ አቆይቷል። ይሄ ነገር ነው እንግዲህ ያደረሰው። ሰው ዳሽን ተራራ ምን ላይ እንጠብቀው? እንግዲህ ለወደፊት የወደፊቱን እሱን ነው የሚያውቀው። ግን የኔ ሀሳብ ምንድነው እንዳልኩሽ አንድ ልጅ አለኝ። እሱ ዘርፉ ፋይናንስ ነው። ማስተርሱን በፋይናንስ ነው ያገኘው። ትልቅ ስራ አለው። ግን እዚህ ሀገር እስከ
8ኛ ክፍል ተምሮ ነው ከዛ የሄደውና የኢትዮጵያ ፍቅር አለው። ስለዚህ መምጣት ይፈልጋል እና ያልኩትም ያለውት ምንድነው አሁን የወጣቶች ጊዜ ነው። ወጣቶች ቴክ ኦቨር ማድረግ አለባችሁ። እናንተ ይሄንን ቤት አንተ ስም አለው ብራንድ አለው ብራንዱን በሌላ ዘርፍ እንደሌላም ዘርፍ ማስፋፋት ትችላለህ። እኔ ካሁን በኋላ ሪታየር ማድረግ እንጂ ከዚህ በኋላ ልቀጥል ሀሳቡ የለኝም። እሱን ግን ለማስቀጠል እፈልጋለሁ። ፈቃደኛ ሆነዋል፣ ግን መንገዱን እንትን እያለን ነው። ምክንያቱም ቤተሰብ አለው፣ አግብተዋል፣ ልጅ ወልደዋል እና በሌላ ረድፍ ስራ ላይ ፕሮፌሽናልም ስለሆነ ሌላ ስራ ካገኘና እዚህ ከመጣ ይህንንም አጠቃላይ እንዲሰራ ፍላጎቴ እሱ ነውና እንዲቀጥል ነው። እግዚአብሔር ብሎ 100 ዓመትም ቢደርስ ቀላል ነገር አይደለም። እኛ ዋና የመጣንበት ምክንያት እንግዲህ ብዙ ሆቴሎች አሉ በከተማው፣ በጣም ብዙ ሬስቶራንቶች አሉ። ግን ለየት የሚያደርገው ዳሽን ተራራን ረጅም አመቱ እድሜው፣ ከዛ ደግሞ በጣም በከስተመር ተወዳጅነቱ፣ ምግቡ ደግሞ በጥራትና በንጽህና ተሰርቶ እዚህ መድረሱ ነውና ደስ ብሎናል። ቡናችሁን በጣም ነው የሚጣፍጠው። በጣም እኔም ደስ ብሎኛል ስለመጣችሁ፣ ቤቱን ስላያችሁ በጣም አመሰግናለሁ። እንግዲህ አንቺ ምን ነገር ካለ በይና። እኔ ምለው በቃ በዓል ነው። ለሁሉም ኢትዮጵያን እንኳን አደረሰን ለጥምቀት በዓል እላለሁኝ። እንኳን ደህና መጣችሁ። እንግዲህ በሌላ ፕሮግራም እስከምንገናኝ ድረስ አመሰግናለሁ። እሺ፣ ቦታውንም ንገሪያቸው። አዲሱ ዳሽን ተራራ የት ነው ያለው? እሺ፣ አዲሱ ዳሽን ተራራ ከ22 ጎላጎል አደባባይ ወደ ደንበሯ አቅጣጫ ሲመጡ የመጀመሪያው ገና ጫፉ ላይ በስተግራ በኩል እንትን ያደርጋሉ፣ ወደ ግራ ይታጠፋሉ። ኢንዱራንስ አልሚኒየም የምትላለች በሷ በኩል አንድ 40 ሜትር ሲገቡ በቀኝ በኩል ሳይኑ ይታያል። ስልክ ቁጥራችን 0911 20 17 23 ነው። ከጠፋባችሁ ደውሉ። አመሰግናለሁ። እናመሰግናለን። መልካም በዓል ይሁንልሽ። የተከበራችሁ ተመልካቾቻችን እንግዲህ ቆይታችን በዳሽን ተራራ የነበረው ይሄንን ይመስላል። ሌሎች ፕሮግራሞቻችን ይቀጥላሉ። በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እሺ።